ቆይ ዛሬም ስቶሬጅ እና ባካፕ ዲቫይስ ያስጨንቃችኋል? አይዟችሁ ዛሬ እንዴት ስቶሬጅ እና ባካፕ ዲቫይስን ሊተኩ የሚችሉ 3 ምርጥ አፖችን እንዴት መጠቀም እንደምችል እናያለን። ከእናንተ የሚጠበቀው እስከ ቪዲዮ መጨረሻ አብሮ መቆየትና ቪዲዮን ላይክ ማድረግ። እንዲህ አይነት አሪፍ ቲፖችን የምትፈልጉ ከሆነ ሰብስክራይብ ማድረግ ብቻ ነው ከእናንተ የሚጠበቀው። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። የመጀመሪያው አፕሊኬሽን የሚሆነው እዚህ ጋር የምትመለከቱት ልክ እዚህ ጋር ያንቀሳቀስኩት ያለው አፕ ይሆናል። እሱን እስኪ እንመልከተው። ሶስቱንም አፖች ዲስክሪፕሽን ላይ ሊንካቸውን አስቀምጥላችኋለሁ። ፕሌይ ስቶር ላይ ዳውንሎድ ማድረግ ትችላላችሁ። ልክ እንደገባችሁ እንዲህ አይነት ኢንተርፌስ ነው ያለው። እዚህ ጋር ኮንሴፕት ብላችሁ ታልፋላችሁ። ቋንቋ ያስመርጣችኋል። እዚህ ጋር ትመርጣላችሁ እንግሊዘኛ። ደን እዚህ ጋር የተለያዩ ፊቸሮችን ያሳያችኋል። ኔክስት እያላችሁ መሄድ ነው። ይሄ በክፍያ ወር ፕሪሚየም የሚለው ነው። ፕሪሚየም የሚለውን አይደለም እኛ የምንፈልገው፣ በፍሪ ነው። ፍሪ ወደ 10 ጂቢ አለ፣ እሱን መጠቀም እንችላለን። ሌላው ደግሞ ምንድነው እዚህ ከሚጠይቀን ስቶሬጃችንን አክሰስ ኦር ደግሞ ፋይላችንን አክሰስ ማድረግ እንዲችል ነው። አለው ትሉታላችሁ። ዘን ከዛ በኋላ እዚህ ጋር ሴቲንግ ውስጥ አለው እንድታደርጉ ይወስዳቸዋል። አለው ማለት ነው። ከዛ ልክ በዚህ መልክ እዚህ ጋር ከመጣችሁ በኋላ እስከ 10 ጂቢ የፈለጋችሁትን ያህል አፕሎድ ማድረግ ትችላላችሁ። አፕሎድ ካደረጋችሁ በኋላ ከስልካችሁ ላይ ያን ነገር ብታጠፉት ኦር በሆነ ምክንያት ቢጠፋባችሁ እንኳን ተመልሳችሁ ገብታችሁ ኦር ኢሜይላችሁን ቬሪፋይ ካደረጋችሁ በኋላ በፈለጋችሁት ዲቫይስ ድጋሚ አክሰስ ማድረግ ትችላላችሁ። ልክ እዚህ ጋር እንደምትመለከቱት አፕሎድ ማድረግ ከፈለጋችሁ እቺን በተመንካን ነው የፈለጋችሁትን አፕ ኦር የፈለጋችሁትን ፋይል አፕሎድ ማድረግ ትችላላችሁ። ለምሳሌ አሁን እቺን አፕሎድ ላድርጋት ነው። ሎጊን ይለኛል እዚህ ጋር። እኔ ከዚህ በፊት ኢሜይሌን ቬሪፋይ ስላደረኩ ነው ሎጊን የሚለኝ። እናንተን ግን ያው ከዚህ በፊት ቬሪፋይ ስላላደረጋችሁ ኢሜይላችሁን ነው የሚጠይቃችሁ። ኢሜይላችሁን ታስገቡለታላችሁ። ሎጊን እላለሁ እኔ። ልክ በዚህ መልክ በየትኛው ኢሜይል መግባት እንደምፈልግ ይጠይቀኛል። የፈለኩትን ኢሜይል እንትን እላለሁ፣ ሰሌክት አድርጌ ማለት ነው። ልክ ሎጊን ፕሮሰሱን በዚህ መልክ ሰክሰስፉሊ ከጨረሰ በኋላ እንዲህ አይነት ምልክት ይሰጣችኋል። ኦኬ ብላችሁ ማለፍ ነው። ከዛ በኋላ ሰሌክት ያደረጋችሁትን ፋይል ባክአፕ ታደርጉታላችሁ። ልክ አፕሎድ አድርጎ እንደጨረሰ እንዲህ አይነት ምልክት ይሰጣችኋል። ደን ብላችሁ ማለፍ ነው። ስለዚህ አፕሎዲንግ ፕሮሰሱ በዚህ መልክ ተጠናቋል። ደን በቀጥታ ወደ ለምሳሌ ዳውንሎድ ማድረግ ብትፈልጉ እንዴት ታደርጋላችሁ የሚለውን እኔ እዚህ ጋር ዳውንሎድ የሚል በተን አለ። ዳውንሎድ ማለት ነው። ከዛ ዳውንሎድ ከዚህ በፊት አፕሎድ ያደረጋችኋቸው ፋይሎች እዚህ ጋር ይመጡላችኋል። ቪዲዮም ከሆነ ቪዲዮ ኦር ኢሜጅም ከሆነ በዚህ መልክ ይመጣል። የፈለጋችሁትን ሰሌክት አድርጋችሁ ሪስቶር ማለት ነው። ልክ በዚህ መልክ ዳውንሎድ አድርጋችሁ ማለት ነው። ይህ አፕ ይህንን ይመስላል። በዚህ መልክ መጠቀም ትችላላችሁ። ወደ ቀጣዩ እንሂድ። ቀጣዩ ጉግል ድራይቭ ነው። ጉግል ድራይቭን የማያውቀው አለ ብዬ አላስብም፣ ግን እንዴት አፕሎድ እንደሚደረግ ብቻ አይተን እንሄዳለን። ጉግል ድራይቭን ወደ 15 ጂቢ ፍሪ ባክአፕ ስፔስ ወደ እንደ ባክአፕ መጠቀም ትችላላችሁ። እዚህ ጋር የፕላስ ምልክቷን ትጫናላችሁ። ደን አፕሎድ ማለት ነው። የፈለጋችሁትን አይነት ፋይል አፕሎድ ስትሉት ወደ ፋይላችሁ ወስዳችኋል። የፈለጋችሁትን ፋይል አፕሎድ አድርጋችሁ መጠቀም ትችላላችሁ።
ጋር ፎቶ አለ። ፎቶውን አፕሎድ ማድረግ ፈልግ አፕሎድ እላለሁ ነው። ልክ አፕሎድ አድርጎ እንደጨረሰ የራይት ምልክት እንዲህ አይነት ይሰጠናል። ደን አፕሎድ አድርጓል ማለት ነው። ስለዚህ ፋይላችንን በዚህ መልክ ባክአፕ ማድረግ እንችላለን። ሶስተኛውና በጣም ምርጥ የሆነው አፕ ደግሞ ዱፕሊኬት ፋይል ሪሙቨር ትባላለች። በጣም ምርጥ አፕ ነች። ፋይላችሁ ላይ የትኛውንም አይነት ዱፕሊኬት የሆነ ፋይል ሪሙቭ የምታደርግ ነች። መጀመሪያ ላይ ኢንዲኬት ታደርጋለች። እስኪ እያንዳንዱ ፕሮሰስ እንመልከት አብረን። ልክ እንደገባችሁ እንዲህ አይነት ኢንተርፌስ ነው ያለው። ጌት ስታርትድ ብላችሁ መግባት ነው። ደን ፋይላችሁን አክሰስ ማድረግ አለበት። ፋይላችሁን አክሰስ ለማድረግ ደግሞ ግራንት ማድረግ አለባችሁ ፐርሚሽን። እዚህ ጋር ልክ እዛ ጋር አለው እንዳደረግን እዚህም ጋር በዛ ልክ ደን ስልካችሁ ላይ ያለ የትኛውንም አይነት ፋይል ደብል ሆኖ ከተቀመጠ ኢንዲኬት ያደርጋል። ደን እናንተ ደግሞ ደብል የሆነ ፋይል እንዲቀመጥባችሁ ስለማትፈልጉ ዲሊት ማድረግ ትችላላችሁ ማለት ነው። እኔ ጋር ዱፕሊኬት የሆነ ፋይል እንዳለና እንደሌለ ቼክ እያደረገ ነው። በዚህ መልክ ዱፕሊኬት የሆነ ፋይል እንዳለ ኢንዲኬት አደረገኝ፣ ዲሊት እለዋለሁ። በዚህ መልክ ስቶሬጅን መጠቀም እንችላለን ማለት ነው። በዚህ መልክ ስቶሬጃችንን በዚህ መልክ ባክአፕ መጠቀም እንችላለን። ከፈለግን ደግሞ ስቶሬጅ ፍሪ ስፔስ እያለ ኢንሰፊሽንት የሚለውን የሚያስቸግረን ነገር በዚህ መልክ ክሊን አድርገን መጠቀም እንችላለን። ቪዲዮ እንደሚመቻችሁ አልጠራጠርም። ላይክ ማድረግ እንዳረሱ፣ ሰብስክራይብ ማድረግ ከእናንተ የሚጠበቅ ነገር ነው። መልካም ጊዜ